በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ ትመረምሯችኋላችሁ። እነርሱ ስለማን እንደሚመሰክሩ ትረዳላችሁ። ነገር ግን ሕይወት እንዲሆንላችሁ አትፈልጉም። ምክንያቱም ሕይወት እኔ ነኝ፣ ወደ እኔ ልትመጡ አትወዱም ይላል የዮሐንስ ወንጌል ምዕራፍ 5 ከቁጥር 39 እስከ 40 ድረስ 39 እና ቁጥር 40 ማለት ነው። ልድገምላችሁ። እናንተ በቅዱሳት መጽሐፍት የዘላለም ሕይወት እንዳለ ይመስላችኋል። እነርሱንም በጣም አጥብቃችሁ የምትመረምሩ ብዙዎች አላችሁ። ደግሞ እነርሱ ስለማን እንደሚመረምሩ ታውቃላችሁ፣ ስለ እኔ ነው። ነገር ግን ሕይወት እንዲሆንላችሁ ሕይወትን ማግኘት የምትፈልጉ ሰዎች ቅዱሳት መጽሐፍቱን ለሕይወት ብላችሁ ጎርጉራችሁ ወደ እኔ አትመጡም። ምክንያቱም እኔ ሕይወት ነኝ። ሕይወትን አልፈለጋችሁም። ሕይወትን ብትፈልጉ ኖሮ ወደ እኔ ትመጡ ነበር ይላል መድኃኔዓለም ኢየሱስ ክርስቶስ ነው ይሄን የተናገረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኢትዮጵያውያን የፋሲካን በዓል የትንሣኤን በዓል በብዙ አይነት ደስ የሚል አስቀያሚው ነገር ውስጥ ናቸው የምታከብሩ በተለያየ የዓለም ክፍል ያላቸው ወገኖቻችን መልካም ዜና የምንሰማባቸው አጋጣሚዎች አሉ። እሸቱ መለሰ ለደብረ ሊባኖስ 35 ሚሊዮን አካባቢ የሚፈጅ ወደ 45 ኩንታል የሚፈጅ የሆነ የዓመት ቀለብ አስገባ የሚለው እፎይታ የሚሰጥ ነው። ደስ ያለኝ አሁን ያየሁት ቅርብ ሰዓት ዝቋላዎች ከዚህ በኋላ እንዳይቸገሩ ህንፃ የሚሰሩበት 124 ሚሊዮን ብር በዚህ አብይ ጾም አግኙ ማለት ደስ ይላል። ዋልድባም ከችግር ወጣ። ዋልድባ ሰቋር ደስ የሚለው የኢትዮጵያ ገዳማት የልመና ቦታዎች አሉ። ሲጀምር ቤተክርስቲያን የለማኝ መፈልፈያ አይደለችም፣ የልመና ምንጭ አይደለችም። የተቸገረ በስጋም በነፍስም የተቸገረ መጥቶ የሚድንባት ቦታ ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ብቻ አይደለም ያዳነው፣ ተነስቶ ብቻ አይደለም ያዳነው፣ አርጎ ብቻ አይደለም ያዳነው፣ ቤተክርስቲያን ሰጥቶ ብቻ አይደለም ያዳነው። ልትድን ትወዳለህ እያለ የታመመ እርቧቸዋል የሚበሉት ስጧቸው እያለ ምን ሆነሽ ነው በ6 ሰዓት ላይ ውሃ ልትቀጂ የመጣሽው ይላታል ሰማርያዊቷን በዮሐንስ ወንጌል ምዕራፍ 4። በዚህ አሁን ባነበብኩላችሁ ምዕራፍ 5 ላይ ደግሞ መጻጉዕን ነው ያዳነው። በጸበል ሊድን ይጠብቅ የነበረው የጸበሉን ጌታ እኔ ነኝ ተነስና አልጋህን ተሸክመ ሄዳለሁ። እናም ደግሞ እህቶቼ እንደዚህ የቤተ ክርስቲያን አስፈላጊነት የስጋንም የነፍስንም እከክ ኮተት ነቀርሳ የሆነ በሽታችንን ለማላቀቅ ነው፣ ለማራገፍ ነው ቤተክርስቲያን የምታስፈልገው። በታወቀም ባልታወቀም ስልት እግዚአብሔር በፈቀደው መልኩ ቤቱ በተለያየ ግዝገዛ እየተገዘገዘች ነው። ለቤቱ ለራሱ ማሰብ ካልቻለ እግዚአብሔር ለቤቱ መሆን ካልቻለ አንተ ምን ታመጣለህ? ለምን ቢሊዮን ብር አይኖራል? እግዚአብሔር ለቤቱ ካነሰ ምን ይሰራል? ምን ይጠቅመዋል? ያንተ መኖር ጳጳስ፣ ቄስ፣ ካህን፣ ዲያቆን፣ ሰባኪ፣ ዘማሪ፣ አገልጋይ፣ ምዕመን፣ ባህታዊ፣ መነኩሴ፣ ሀብታም፣ ቢሊዮነር፣ ባለስልጣን ሊሆን ይችላል። እግዚአብሔር ቤቱን መጠበቅ ካልቻለ ለእግዚአብሔር ምን እናመጣለታለን? ግን እግዚአብሔር በሌላ ግልባጭ በመዝሙረ ዳዊት መዝሙር 127 ላይ እግዚአብሔር ቤትን ካልጠበቀ ጠባቂዎች በከንቱ ይደክማሉ ይላል። እግዚአብሔር ቤትን ካልሰራ አንተ የምትሰራው ቤት፣ አንቺ የምትሰሪ ቤት፣ የምትገዛው መኪና፣ የምትገዢው ንብረት፣ ሀብት፣ የምታከማቸው እንደገና የምትጠብቀው ሀገር፣ ንብረት፣ አካባቢ፣ ቀበሌ፣ ወረዳ፣ ክፍለ ከተማ፣ ክፍለ ሀገር፣ አህጉር፣ ዓለምን ጠባቂ ነኝ ብትል አሜሪካ ብትሆን እስራኤል፣ ቻይና፣ ሩሲያ፣ ኢራን የመሳሰሉት እግዚአብሔር ካልጠበቀ አትጠብቀውም። ያለ እግዚአብሔር ፈቃድ ደግሞ አንዲትም አትሆንም። በየቅጽበቷ የምትፈጽመው ሰቅጣጭም ደስም የሚል ነገር ያለ እግዚአብሔር ነገር ፈቃድ እየተፈጸመ አይደለም። እና በዚህ ሁሉ ሙቀት ውስጥ ሆነን ስለ እግዚአብሔር አሳልፎን ነው እንጂ ስለ እግዚአብሔር የሚፈልግ እግዚአብሔርን እየሰማ ስለ ዓለም ኮተት የሚፈልግ ኮተት እየሰማ ድህነት የሚፈልግ እየዳነ መታገዝ የሚፈልግ እየታገዘ መዳን የሚፈልግ መረዳት መታገዝ የሚፈልግ እየተረዳ እየታገዛል። አዎ ለበዓል እኔ በፊት ረጄ ነበርኩት፣ ለዚህ በዓል ተረጂ ነኝ። ወዳጆቼ በዓሉ ደስ ብሎኝ እንዳሳልፍ ያደረጉ ወዳጆች አሉኝ። እግዚአብሔር ይስጣቸው። ምክንያቱም እያንዳንዱ ቤት ችግር ነው ዛሬ በዚህ ዘመን በተለያየ መልኩ ስንፍናችን፣ ታካችነታችን፣ ድካማችን፣ እግዚአብሔር አምላክን አለመተማመናችን ሰማይና ምድርን የፈጠረው ሰይጣን እስኪመስል ድረስ አሜሪካ እስከምትመስል ድረስ ወይ ካናዳ ወይ አውሮፓ ወይ አረብ ወይ ፈረንጅ ወይ ቻይና ሰማይና ምድርን የፈጠሩ እስኪመስለን ድረስ ድሮኖቻቸው፣ አውሮፕላኖቻቸው፣ ጀቶቻቸው፣ ናሳ የምርመራ ተቋሞች፣ የደህንነት ተቋሞቻቸው በጣም ውስብስብ ስለሚመስሉ አርቲፊሻል ኢንተለጀንስ በጣም በቃ እውቀቱ የበዛ ጥግ ድረስ ያለ ስለሚመስለን ፍርሃት፣ ጭንቀት፣ ሐዘን፣ ትካዜ ውስጥ አልቀናል። ለምን? አሁንስ ተስፋዬ ማን ነው አለ ንጉስ ዳዊት። ንጉስ እኮ ነው፣ ተራ የመንደር ልጅ አይደለም፣ ተራ ባለስልጣንም አይደለም፣ ተራ ወይ ሚኒስቴር አይደለም፣ ተራ የሆነ ወታደር አይደለም። በአንድ ወቅት እስራኤልን ለ40 ዓመት የገዛ ንጉስ ነው። ታላቅ ንጉስ ነው። ደግሞ በሰውም በእግዚአብሔርም ፊት የከበረ ታላቅ ንጉስ ነው። የከበረ ሰው ነው። ከልጅነቱ ከእረኝነት ጀምሮ ህይወቱ ጀምሮ ምስክርነት ያለው ዳዊት የሚባለው። እኔ ግን በእግዚአብሔር ቤት በቤተ መንግስት ለዘላለም 1000 ዓመት ከምኖር በእግዚአብሔር ቤት ውስጥ ለአንድ ቀን መጣል እፈልጋለሁ ያለው የቤተ መንግስት ጣዕም ጠፍቶት የሚጨልጠው ጠጅ የሚበላው ምግብ አጥቶ ወይ ቸግሮታል። በልቶ ጠጥቶማ ቤርሳቤህን ደፍሯል። የሰው ሚስት አስነውሯል። ሲበላ ሲጠግብማ ዳዊትም ክፉ ነገር ሰርቷል። ዘማዊ ሆኗል። ጨካኝ አውሬ ሆኗል። እግዚአብሔር ለዚህ የተነሳ 3 ቅጣት ልኮበታል።
አስለቅሶታል። ለዛ ነው አቤቱ እንደ ቸርነትህ መጠን ማረኝ፣ በቃ አልችልም አለ። እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስልኝ፣ ከበደሌ ፈጽሞ እጠበኝ፣ እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነው፣ አንተም ብቻ ነው የበደልኩት አለ። የበደለው እኮ ሴት ነው፣ የደፈረው እኮ የሰው ሚስት ነው፣ ያስለቀሰው እኮ ሰው ነው፣ የደፋው እኮ የሰው ደም ነው። አንተም ብቻ በደልኩ ያለው ለምንድን ነው? ሰው አላየኝም ብሎ ነው ያደረገው። ባለስልጣኖች አያውቁም፣ አማካሪዎች አልገባቸውም፣ የማደርገውን የሰው ልጅ አልተረዳም ብሎ ነው ያደረገው። ሰው ባያይ እግዚአብሔር ያያል። ሰው ያላየለትን ብቃቱን አይቶ እግዚአብሔር አይቶለት ከእረኝነት አንስቶ ቤተ መንግስት ቢከተው እረኛ ሳለ ያየው እግዚአብሔር ቤተ መንግስት ሲገባ የማያየው ይመስል እግዚአብሔርን ረሳ። በላ ጠጣ፣ የሰው ሚስት ገላ አየ፣ ተኛት፣ ባለቤቷን ማስገደለ፣ አገባትም። በዚህ የተመረረ እግዚአብሔር ናታንን ላከበት እና ምረጥ አለው። መረጠ። በሰው እጅ ከምወድቅ በእግዚአብሔር እጅ ብወድቅ ይሻለኛል። በእውነት በድያለሁ፣ በእውነት ኃጢአት ሰርቻለሁ ብሎ መዝሙር 50 ምን ይላል? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስልኝ። እኔ በቃሌ መዝሙር እንደ አንዳንድ ቃላት ሊዘነጋጉኝ ይችላሉ እንጂ 50 ምዕራፍ 50 በቃሌ በአማርኛ ይችላታል። አንድ ልጅ ደግሞ አለ፣ አንድ ባለሀብት የሚያስቀናኝ መዝሙር 90 በቃሉ በግዕዝ ይችለዋል። ሚሊዮነር እኮ ነው፣ መልቲ ሚሊዮነር ነው፣ ኦሮሞ። በጣም ይገርም መዝሙር 90 እንዴት እንደሚለው ወይኔ እንዴት ደስ ሲል። በመኪና ውስጥ ሆነን የሆነ ቦታ እየሄድን ሲልልኝ እስማ በጣም ደስ ይላል። የእግዚአብሔርን ቃል እንዲህ ተጠምቶ መያዝ እንዴት መታደል ነው። እስቲ ወደ ነገር ቀደመው ነገር ንግባ ከሐመም ጥንተ ነገር ይላል። እናንተ አለ ክርስቶስ መጽሐፍትን ታገላብጣላችሁ ህይወት ለማግኘት። ህይወት እዛ ውስጥ መጽሐፍ ውስጥ ያለ ይመስላችኋል። የህይወት ኢንሹራንስ፣ የህይወት መድን መጽሐፍ ውስጥ ያለ ይመስላችኋል። ትመረምሯችኋላችሁ፣ ደግሞ ይገባችኋል የህይወት ምንጭ ማን እንደሆነ፣ ወዴት መሄድ እንዳለባችሁ ትረዳላችሁ። ከተረዳችሁ በኋላ ግን መጽሐፍቱ ሁሉ የሚናገሩት ክርስቶስ የሚባል አምላክ፣ ሰው የሆነ አምላክ የድንግል ማርያም ልጅ እንደሆነ ሲገባችሁ ወደ እኔ ልትመጡ አትፈልጉም። ለምንድን ነው አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 እና 40 ላይ ከሰው እኔ ክብርን አልፈልግም ከእናንተም አልፈልግም፣ አትመጡም እናንተ። ለምንድን ነው አትመጡት ይላል ክርስቶስ። ዛሬ ከሕክምና አንጻር ይህን የምናገርበት ከሕክምና አንጻር ክርስቶስን እንመርምረው ያሉ አንዳንድ ወንድሞች አሉ። ዲያቆን እንደሆነም ሰምቻለሁ። ከንግድ አንጻር ማየትን የሚፈልጉ አሉ። በ30 ብር ያዋጣል ሊሉት ይሆን አይሆን አላውቅም። ከውትድርና አንጻር ማየት የሚፈልጉ አሉ። ስቅለትም መስቀል ላይ መሰቀል ማለት ነው። ከአካውንቲንግ ከሂሳብ አንጻር፣ ከምህንድስና አንጻር፣ ከእንጨት ጥበብ አንጻር፣ ከቀለም አንጻር፣ ከኢንቫይሮንመንት አንጻር፣ ከስነ ጽሁፍ አንጻር፣ ከህግ አንጻር፣ ከውትድርና ጥበብ አንጻር፣ ከምግብ አሰራር አንጻር፣ ከማሰቃየት ወንጀል ማዕከላዊ የመሰለ ዘግናኝ የሆኑ የእስር ቤቶችን ከመፍጠር አንጻር፣ ከቅጣት አንጻር፣ ከምስክር ከአቃቢ ህግ ከጠበቃ ከተከሳሽ ተከሳሽ አንጻር፣ ከታሪክ አንጻር፣ ከአርኪኦሎጂ አንጻር፣ ከስነ ጽሁፍ ብቻ ከምንም ነገር አንጻር ዛሬ ክርስቶስን ማየት ይፈልጋሉ። መጋቢ ሐዲስ ደጉ ዓለም ካሳ በቅድስት ሥላሴ መንፈሳዊ ኮሌጅ ስንማር አንድ ደስ የሚል ቃል ተናግረዋል። ከሰማይ በታች የምትፈልጉትን ሁሉ ጠይቁኝ ብለዋል። ፕሮፌሰሮች ነበሩ በክፍል የማስታውሳቸው። እሳቸው 8ኛ ክፍል የተመሩ አይመስለኝ እና በአይኔ ባየሁት ተጠይቀው የሚመልሱት ያጡ ነገር የለም። በሚዲያም በቴሌቪዥንም በተለያዩ አጋጣሚዎች ቀርበዋል። ከብዙ ሳይንቲስቶች ጋር ያወራሉ። ለምሳሌ የነገረ መለኮት ሊቅ የሚባለው ፋዘር ዶክተር ጆሴፍ ጃኮብ የሚባለው የነገረ ዶግማቲክ ቴዎሎጂ አስተማረኝ እና ኮምፓራቲቭ ቴዎሎጂ የሚባለውን ትምህርት ያስተማረኝ የሚገርም ህንዳዊ የኦርቶዶክስ አባት፣ እሳቸውን ምክር ይፈልጋል፣ ሀሳብ ይፈልጋል። የ8ኛ ክፍል መሆናቸው አይደለም። በዘመኑ እኮ ቀሽም እኮ ትምህርት ነው። የነቀዘ ትምህርት እኮ ነው መማር። የዓለምን እርስ በርስ የሚያጠፋፋ ትምህርት ነው። የበሰበሰ ትምህርት ነው መማር። ሀገር ፈቀቅ ያላደረገ፣ ለገበሬ ትራክተር ያልገዛ፣ ምርጥ ዘር ብሎ ንጹህ ዘር የሚያጠፋ፣ የሰውን ዘር እርስ በርስ የሚያገዳድል፣ የሰውን ብሔር ወይ ሰው ወገን አማራ፣ ኦሮሞ፣ ትግሪያ ብሎ በታሪክ ለመመራመር ታሪኩን ለማጥናት ሳይሆን ታሪኩን ለመበላላት መበላያ መንገድ መነካከሻ መንገድ ያጣን ይመስል መነካከሻ መንገድ ለመፍጠር ሰው ደንቁሮ በትምህርት ምክንያት እርስ በርስ ይባላል። የጥበብ መጀመሪያ አይደለም ድንቁርና፣ እግዚአብሔርን መፍራት ነው የጥበብ መጀመሪያ። እግዚአብሔርን ማምለክ ነው የእግዚአብሔር መሆን ነው የጥበብ መጀመሪያ። የተማርነው ቀሽም ትምህርት አይደለም እውቀት የሚሰጠው። ለዚህም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሮፌሰር የሆነ ከቃል ያለ ማወራላችሁ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሮፌሰር የሆኑት 2 ጊዜ በአካል ያገኟቸው አሁን 97 ዓመት የሆናቸው የዋሽንግተን ዲሲ ነዋሪው ዶክተር አክሊሉ ሀብቴ በመጽሐፋቸው የሚገርም ንግግር ተናግረዋል። ፕሮፌሰር ጌታቸው ኃይሌ የተናገሩት የሚጠቀስ ነው ብለዋል። ከሚጠቀስላቸው ነገር መካከል አንዱን ልጥቀስላችሁ። ምንድን ነው የሚለው? የጥንቱን ሰው የጥንቱ ስርዓተ ትምህርት አብስሎታል፣ አራቆታል፣ ተፈላሳፊ አድርጎታል። የጥንቱን ሰው የሆነ ቀን አነብላችኋለሁ። ትላንትና የፕሮፌሰር ጌታቸው ኃይሌ የገድለ በቅዳሜ ስዑር ዕለት የፕሮፌሰር ጌታቸው ኃይሌ ስለ ኢትዮጵያ ውስጥ ስለተጻፉ ገድላት ጽፈዋል። ነቃ መጽሐፍት የሚባለው አንድ ኮርስ የሰጠኝ አሁን አሜሪካ የሚኖረው ዶክተር አምሳሉ ተፈራ ቄስ ነው። ቄስ ዶክተር አምሳሉ ተፈራ በጣም ይገርም በጣሊያንና በአዲስ አበባ ዩኒቨርሲቲ መካከል ባለ የግዕዝ ጥናት ላይ ነው ራእየ ማርያም ብቻ ጥናት ላይ ነው ፒኤችዲ የሰራው። አሁን አሜሪካ የቅድስት ቤተክርስቲያን አገልጋይ ናቸው። ቀሲስ ዶክተር አምሳሉ ተፈራ
እሳቸው ነቃ መጽሐፍት በሚል ወደ 600 የሆኑ ገድላትን ታሪክ ጽፈዋል። እሱን ጠቅሰው ፕሮፌሰር ጌታቸው ኃይሌ እሱ በቅርቡ ያገኘውን ነው እሱ ያገኘኋቸውን ግን እንዲህ ተርክላችኋለሁ ብለው ከግዕዝ መጽሐፍት ጋር ብዙ አፍታ ቆይታ ያላቸውን አሳይተውኛል። የቀዳሁት በጣም ብዙ ደቂቃ ሆነ፣ ወደ 50 ደቂቃ ለእናንተ አስተካክዬ በዩቲዩብ አሳጥሬ ስለ ኢትዮጵያዊ ገድላት ቅመም የሆነ ነገር ለማቅረብ እሞክራለሁ። በድምፄ እንድትሰሙት አሳጥሬ ለመናገር እሞክራለሁ። እነዛ ሁሉ ገድላት የተጻፉት የሆነ ህይወት ላሳለፉ ጀግና አንበሳ የሚገራርሙ ሰዎች ነው። በየዘመናቸው ቀሽም ባልሆኑ ሰዎች ነው ህይወት ነው የተጻፈው። የቀሽሞች ህይወት ምን ያስተምራል ተብሎ ይጻፋል? ምን እርባና አለው? የተራ ንጉስ፣ የተራ ባለስልጣን፣ የተራ ነጋዴ፣ የተራ ባለሀብት፣ የተራ ባለትዳር፣ የተራ ልጅ፣ የተራ ጎረቤት፣ የተራ ጥበቃ፣ የተራ ጽዳት፣ የተራ ሹፌር ታሪክ ምን ይረባል ተብሎ ይጻፋል? የማይረባ ሰው ምን ያስተምራል? የጻድቅ መታሰቢያ ነው ለበረከት፣ ደግሞም ለዘላለም ነው። ለምን የሚያስተምረው ብዙ ነው፣ በረከትም አለው። ስለዚህ ገድል ተጽፎላቸዋል። በኢትዮጵያ ገድል እንዴት መጽሐፍ እንደተጀመረ ለምን እንደተጻፈላቸው ምን ኢትዮጵያ ውስጥ ገድላት እንዳሉ ፕሮፌሰር ጌታቸው ኃይሌና ቄስ ዶክተር አምሳሉ ተፈራ የደረሱበትን ነቃ መጽሐፍ መጽሐፏል። የማንበብ ስላቃተኝ ፕሮፌሰር ጌታቸው ኃይሌን ያነበብኩት እና ይህንን አወራላቸዋል። እና ይህን ለምን አነሳሁት? የሰው ታሪክ የሚረባ የሚጠቅመው የሆነው በጥንቱ ስርዓተ ትምህርት ነው። እንግዲህ የዘመናዊ ትምህርት ከገባ 100 ዓመት አይሞላው ነው። ከ100 ዓመት በፊት ነው በአብዛኞቹ ገድላት የተጻፉት። ገና የአቡነ ጴጥሮስ የተጻፈ አይመስለኝም። የአቡነ ቴዎፍሎስ ጎፋ ገብርኤልን ያሰሩት ራስ ካሳ ግቢ ፈረንሳይ ለጋሲዮን አካባቢ በገመድ ደርግ አንቆ የገደላቸው የአቡነ መርቆሪዎስ በኢህአዴግ አባሯቸው 25 ዓመት 26 ዓመት በቃላቸው ምንም ሳይናገሩ በአርምሞ በህዝብ እያያቸው ህዝብ መካከል እየኖሩ ሳይናገሩ የኖሩት ገድል አልተጻፈም። የአቡነ ጎርጎርዮስ ታሪክ ማህበረ ቅዱሳን እንዲል መሰረቱኝ የሚለው ገና ታሪካቸው አልተጻፈም። የአቡነ ሚካኤል ዘጎሮ ጣሊያን የገደላቸው አልተጻፈም። በአዲስ አበባ ወደ 3000 ሰዎች፣ በደብረ ሊባኖስ 3000 ሰዎች አካባቢ የተገደሉት፣ በአዲስ ዩኒቨርሲቲ 3000፣ በአዲስ አበባ ከተማ 30000 የቤተክርስቲያን የጠፉ ንብረቶች በጣሊያን የወደሙ በእንግሊዝ የወደሙ አልተጻፉም። ገና መናፒር ማለት ሀብቶቹ፣ ጸጋዎቹ፣ ቅርሶቹ ገና መች ተጻፈ? ገድል ወደ ቅርብ ከ100 ዓመት በፊት ግን የሚገራርሙ ገድሎች ተጽፈዋል እና ብዙ ቁም ነገሮችም ይዘዋል ይላሉ። ቁም ነገር የያዙትን ቁም ነገር አጫውታችኋለሁ። እና የጥንቶቹ ሰዎች ፕሮፌሰር ዶክተር ጌታቸው ኃይሌ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የሆኑት 97 ዓመት የሆናቸው በአካል እድለኛ ሆኜ ያገኘኋቸው ሰው ምን ይላል? የጥንቱ ሰው በጥንቱ ስርዓተ ትምህርት በሳል ነው ይላል። እንደ መጋቢ ሐዲስ ደጉ ዓለም ካሳ የ8ኛ ክፍል ሆነው ፕሮፌሰሩን የህንድ ፕሮፌሰር እንግሊዝ ሀገር ኦሪየንታል ስተዲ ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲ ሶዋስ የሚባለው እንግሊዝ ሀገር ያጠናኩ ነው ዶክተሩ። እሱ ይጠይቃቸዋል ምክር፣ ይሄ መጽሐፍ ቅዱስ ክፍል ምንድን ነው እያለ ክሮስ ቼክ ያደርጋል። ምክንያቱም ኢትዮጵያ ውስጥ የጥንቱ ስርዓተ ትምህርት ከፕሮፌሰር ከፒኤችዲ በላይ ባይ ያዩት ነው ነገር። የፒኤችዲ ሆልደር እኮ አስተማሪ ነው፣ እሳቸው አስተማሪ ናቸው። ግን ከእሳቸው እኔ ማከብረው እሱን ነው። ከእሱ ይልቅ እሳቸው የከበሩ ናቸው። አያያዛና ከማኛ እኛ ዶንት ጀጅ ኤ ቡክ ባይ ኢትስ ከቨር የሚለውን ረስተን በሽፋኑ ነው የምናደንቀው። እና የሀገራችን ገበሬ የሀገራችን የክፍለ ሀገር ሰው ጭርንቁስ ማለቱ፣ ኑሮ ድቅቅ ማለቱ፣ ድቁስ ማለቱ፣ ክስት ማለቱ፣ ልግ ማለቱ የሆነ ቁም ነገር ያለው እስከማይመስለን ድረስ ኬክ የበላ ወተት የጠጣ ዳቦ የገመጠ ፍትፍቱን፣ ፓስታውን፣ ጥብሱን፣ ክትፎውን፣ ስጋውን፣ ወተቱን የሚጨልጦ አትክልት ፍራፍሬ የሚገምጠው የሚቆም ሰው ደስ ብሎት የሚኖረው የተሻለ መኪና የተሻለ ቤት ውስጥ የተሻለ እቃዎች ይዞ የሚኖረው መስሎ በቁሙ የሞተን ሰው እናደንቃለን። እና ክርስቶስ ምን አለ? ሙታን ያድንቁ ተዋቸው አለ። ሙታን ያድንቁ ብቻ ቋል ይቀበሯቸውም፣ እናንተ ተዋቸው፣ ከሙታን ጋር ለምን ትጨቃጨቃላችሁ ብሏል። ቅምጥል በህይወቱ ሳለ የሞተ ነው ብሏል። ስለዚህ በህይወቱ በቁሙ ከሞተ ሰው ጋር ምን ያጨቃጭቃችኋል? ተውት ብሏል ክርስቶስ። እና ዶክተር አክሊሉ ሀብቴ ወደ ቁም ነገሩ ስንመለስ የጥንቱ ስርዓተ ትምህርት አብስሎታል። የዘመኑን ሰው ምን አጫጫው? ምንድነው ቀንጨራ ያደረገው? የተሻለ ሰው እንዳይሆን ያደረገው፣ በየተሰማራበት መስክ ላይ አንበሳ እንዳይሆን፣ ባለ አሸናፊ ባለ ድል እንዳይሆን፣ ስኬታማ እንዳይሆን፣ ውጤታማ እንዳይሆን ያደረገው ምንድነው? ቀንጨራ የሆነ ስርዓተ ትምህርት ነው። እኔ 2 ዲግሪ በላይ ተምሬያለሁ። ከተማረ ትምህርት ሳልሰራሁበትም፣ የስራ ላይ ልምምድ አድርጌበት አልሰራሁበትም። ለምን? 4 ዓመት የተማርኩትና 5 ዓመት በላይ የተማርኩት ትምህርት ከወር ደሞዙና ከምሰራው ስራ ጋር አይገናኝም። አንድ ተራ የመንደር ልጅ ሊሰራው የሚችለው ነው በተቀጠርኩት። 4 ዓመት የተማርኩትን ትምህርት አያስፈልግም ለምሰራው ስራ። አንድ ተራ ሰው ሊሰራው ይችላል። አንድ ተራ የሳምንት የ15 ቀን ስልጠና ቢሰጠው እኔ 4 ዓመት ያጠናሁትን ትምህርት ንቄው ነው። በነገራችን ላይ የምበላውና የምጠጣው ስለቸገረኝ ትላለሁ እንጂ በደንብ ሳንቲም ሳገኝ አፌን እከፍትበታለሁ። ሳይንስ ላይ በደንብ ነው የምከፍትበት አፌን። ምን አይነት ቆሻሻና ዝርክርክ ትምህርት እንደሆነ። የሰው ህይወት እኮ ቀልድ አይደለም። 4 ዓመት እኮ ማን ይሰጣል? 5 ዓመት ማን ይሰጣል? ቆሼ ቁርምብር የሆነ ትምህርት ስርዓተ ትምህርት ትይዛለህ። ያንን ትምህርት ትሸመድዳለህ። ከመቶ የሆነ ውጤት ታመጣለህ። ኤ ቢ ሲ የሚባል ግሬድ ይሰጣል። ከዛ ዲስቲንክሽን ይኖርሃል። በሁለቱ ማዕረግ አለኝ። በማዕረግ ነው የተመረኩት። ከ3.5 እኔ አጥንቼ አላውቅም። እነሱ በማዕረግ የተመረኩት አጥንቼ አይደለም። እውነት ለመናገር ለምንድን ነው ማጠናው? ከአንዳንድ መምህራን ጋር እንደውም ጭቅጭቅ ነበረብኝ። ንቀኸዋል፣ ትምህርቱን አትፈልገውም በሚል አላጠናም። እንዴ ኮተት ትምህርት ለምንድን ነው መማረው? ግን ጨረስኩት። ዲግሪዎቹም የሉኝም እጄ ላይ አይደሉም። እውነት ለመናገር የካቶሊክ ዩኒቨርሲቲ፣ የፕሮቴስታንት ዩኒቨርሲቲ እና የኦርቶዶክስ ዩኒቨርሲቲ ተመሪያለሁ። እና የሰው ልጅ በእግዚአብሔር አምሳል ነው የተፈጠረው። በኦርቶዶክስ ዩኒቨርሲቲ አምሳል አይደለም የተፈጠረው። በካቶሊክ ዩኒቨርሲቲ አምሳል አይደለም የተፈጠረው። ወይ በፕሮቴስታንት ዩኒቨርሲቲ ወይም በፕሮቴስታንት ፕሮፌሰሮች፣ በኦርቶዶክስ ፕሮፌሰሮች፣ በካቶሊክ ፕሮፌሰሮች አምሳል አይደለም ሰው የተፈጠረው። በእግዚአብሔር አርአያና አምሳል ነው የተፈጠረው። የዘመኑ ትምህርት ሰውን አያከብርም። ወረቀት ነው የሚያከብረው። ምቾትህ ነው የሚያከብረው። ካልተመቸ ፒኤችዲ ቢሰጥክ ይንቃል፣ አይወድህም። ከዘበኛው የተሻለ አያከብርም። የጥንቱ ስርዓተ ትምህርትስ ሰው መሆን ይበቃዋል። መማር አለመማር ሌላ ነገር ነው።
የዚህ ወገን ወይ የዛ ወገን መሆን፣ የከተማ የገጠር መሆን፣ የሀገር ውስጥ ከውጭ መሆን፣ በሽተኛ ድሃ መሆን፣ ሀብታም መሆን፣ ጤነኛ መሆን ችግር የለበትም። የጥንቱን ሰው ይሄ አብስሎታል። እግዚአብሔር ነው ማዕከል ያደረገው። የጥንቱ ቲዮሴንተሪክ ይባላል። እግዚአብሔርን ማዕከል ያደረጉ አሳቢዎች ባሉበት ቦታ ላይ ሰው ክቡር ነው። ይሄ አንትሮፖሴንተሪክ የሚባለው መምህር ግርማ አባቱ የነገረ መለኮት ሊቁ አላስተማረኝም። መጽሐፉን ያነበብኩለት በሱ አስተሳሰብ ደግሞ በሱ በሚለው አንትሮፖሴንትሪክ በሚለው አስተሳሰብ ሰውን ማዕከል ባደረገው አስተሳሰብ ደግሞ ሰው አውሬም ሁሉ ሊሆን ይችላል። ሰው እንስሳ ነው። ሰው እንስሳ ነው። ሰውን ማዕከል ያደረገ ነው። ሰው ነው እግዚአብሔር ራሱ ጠፍጥፎ የሚፈጥረው። እግዚአብሔር ይሄን ይመስላል የሚለው ሰው ነው። ይሄ እንግዲህ ሰው ሰውን ያጫጭ ነው። ይሄ ዘመናዊ ትምህርት የሚባለው አጫጭቷል አላጫጭም ጋር ጭቅጭቅና ክርክር ላይ ግን የሰውንም የሳይንስንም የዚህን ዓለማት ሁሉ ፈጣሪ እግዚአብሔር ምን ይላል? እናንተ መጽሐፍት ታገላበጣላችሁ። ለምን? ህይወት ለማግኘት። ደግሞ ትመረምሯቸዋላችሁ በደንብ ደግሞ የሚነግሯችሁንም እነርሱ የሚመሰክሩትን ታውቃላችሁ፣ ትረዳላችሁ። እና ምን ሆናችሁ ነው ወደ እኔ የማትመጡት? ምክንያቱም በመጽሐፍ ህይወት ፈልጋችሁ ትሄዳላችሁ። በደንብ ስትመረምሩ ህይወት እኔ እንደሆንኩት ይገባችኋል። ግን እኔ ጋር ለምን የማትመጡት ይላል ክርስቶስ። አሁን የጫጩ በዘመናዊ ሳይንስ በዘመናዊ ምርምር የጫጩ ሰዎች ክርስቶስን ከገንዘብ አንጻር፣ ክርስቶስን ከንግድ አንጻር፣ ስቅለትን ከህክምና አንጻር፣ ስቅለትን ከምን አንጻር ይመረምራሉ? ይቻል ይሆን? የምድሩ ሳይገባህ እንዴት የሰማዩ ይገባሃል? ከህክምና ከፊል ትምህርት ተምሬያለሁ። ማይኮሎጂ፣ ቫይሮሎጂ፣ ፓራሳይቶሎጂ፣ ባክቴሪዮሎጂ እያልኩ ሂውማን አናቶሚ ኤንድ ፊዚዮሎጂ፣ ኢሚኒዮሎጂ እያልኩ ልጠራ እችላለሁ። ፋርማኮሎጂ እንደዚህ እያልኩ ኮርሶች ወስጃቸዋለሁ። የተወሰነም ገብተውኛል። ሳይገቡኝ አልጨረስኳቸውም። ስራ ያልሰራሁባቸው ቅድም እንዳልኩ ነው። አንድ ተራ የመንገድ ህፃን ልጅ ባሰለጥነው ከጉራጌ ወይ ከወላይታ ወይ ከአማራ ወይ ከትግሬ ኦሮሞ የመጣ አንድ 10-15 ዓመት ልጅ ባስተምረው ሊሰራው የሚችለውን ስራ ነው የተማርኩት። 4-5 ዓመት ከእድሜ ተቀንሶ ትንሽ ባለማምደው ሊሰራ የሚችለውን ስራ በዲግሪ ስም የሚከፈለኝ ቆሼ የሆነ ትምህርት እና እድሜና ገንዘቡ አይገናኝም። እና እዚህ አይነት ሳጥን ውስጥ ከተገባው ምንም ማድረግ አይቻልም። የግድ ነጋዴ ነበርኩ። በኮሪደር ልማቱ 0 ከተተኛ ሆነ። ረጂ ነበርኩ። 6-7 ሰራተኛ ነበሩ። ሰው የምናግዝ ነበረ። 0 ገባን። አሁን ምንም የለኝም። ስለዚህ ሳይንስ ወደ ተረጅነት ቀየረኝ ማለት ነው። አያስብማ። የኮሪደር ልማት ብሎ ሲያለማ ኮሪደሩ ነው የሚያለማው እንጂ ሰውን አይደለም። የባሌ የሀገረ ስብከት ሊቀ ጳጳስ አቡነ ሰላማ የሚባሉት በደንብ አላውቃቸውም። ያየኋቸው ግን ይመስለኛል ከ20 ዓመት በፊት የሞቱ ይመስለኛል። በረከታቸው ትድረስና ምንድን ነው ያሉት? developed mind will develop a city which is undeveloped, but the undeveloped mind will destroy a developed city. የለማ አእምሮ ያለማ ከተማ ያለማል። ያለማ አእምሮስ የለማ የጸዳ ከተማን ያበስብሳል፣ ያገማል፣ ያሸታል አሉ ከ25 26 30 ዓመት በፊት ባሌ ላይ። ይሄ የሚጠቀስ ነው፣ መታሰብ ያለበት። የሰው አእምሮ ነው መልማት ያለበት። በዲግሪ በፒኤችዲ መለካት ስንጀምር በጀነራል ኢንጂነር ዶክተር ሚኒስቴር ስንል ፕሮፌሰር ስንል ስንት ከብት አለ፣ ስንት ከብት ፕሮፌሰር አለ። ከእንስሳ የማይሻል አሁን ለበዓል ከታረዱት በሬዎች የማይሻል ቀንድ ቢኖረው ስንት ህዝብ የሚጨርስ ጥርሱ የአውሬ ቢሆን ስንት ሰው የሚነክስ ጥፍሩ የእንስሳ ቢሆን ስንት ሰው የሚዋጭር በዚህ አቅሙ በዚህ ተወስኖ እንኳን በፕሮፌሰርነቱ ለሰው መፍትሄ ከማምጣት ህዝብ የሚያባላ ስንት ነቀርሳ አለ። በፕሮፌሰር በፒኤችዲ በዶክተር ስም ማለት ነው። ሳይንስ እንዲያቀጭጫል፣ ያቀነጭራል፣ ያጠወልጋል፣ ያኮሰምናል። አይቼው ነው። ስንት የቆሸሹ ሰዎች አስተምረውኛል። እና እኔም እንደዛው ነኝ። ምክንያቱም መልካም ሲዘራብህ ነው ጥሩ የምትሆን። ከነበረኝ ድክመት ላይ ድክመት ነው ሳይንስ ይጨምራልኝ። ሃይማኖቱ ይሻላል። ልክ ዶክተር አክሊሉ ሀብቴ እንዳሉት የጥንቱን ሰው ያሰለጠነው የጥንቱ ስርዓተ ትምህርት ነው ያበሰለው። ሀገር ጠብቋል። ከምኒልክ በፊት አድዋ እንዴት ነበር? ጎንደር እንዴት ተገነባ? ላሊበላ እንዴት ተሰራ? አክሱም እንዴት ተተከለ ስትል እዛ እውቀት ነው ያለው። እዚህ ነገር ነው። እዛ ጥበብ ነው። እዚህ ድንቁርና ነው። እዛ ደስታ አለ። እዚህ ሀዘን ነው። እዛ ከሰው መከባበር አለ። እዚህ መበላላት ነው። እዛ እንዴት አብረን እንኑር አለ። እዚህ እንዴት እንባላ ነው። እዛ ማለት ነው እግዚአብሔር ያለበት ቦታ ማለት ነው። እግዚአብሔር ያለበት ቦታ ህይወት አለ። እዚህስ እግዚአብሔር በሌለበት ሰው ባለበት ቦታ ሰው ጮማ ነው ብለህ ማሰብ ከጀመርክ፣ ሰው እንስሳ ነው ጭንቅላቱ የእንስሳ ነው ብለህ ካሰብ፣ ከዝንጀሮ የመጣ ነው ብለህ ስታስብ በቃ ድንቁርና ጀምሮሃል እኮ ማለት ነው። ስለዚህ በድንቁርና ደግሞ ጥበብ ልታገኝ አትችልም። እኛ ክርስቶስ ያለው እውነቱን ነው። መጽሐፍትን ታገላብጣላችሁ፣ ህይወት እንዲሆንላችሁ ትመረምራላችሁ። እነርሱ ደግሞ ስለኔ ነው የሚናገሩት። ነገር ግን ህይወት ማግኘት የምትፈልጉ ከሆነ መጽሐፍቱ ስለምን ደርቅለህ ተቸክለህ ትቀራለህ? ወደ እኔ ለምን ደግሞ አትመጣው ብሎ ይጠይቃል። ይሄ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ነው። አንድ ጥቅስ እስቲ ከማቴዎስ ወንጌል ምዕራፍ 22 ደግሞ ልጨምርላችሁ። ማቴዎስ ወንጌል ምዕራፍ 22 ላይ በጣም በከባዱ ክርስቶስ ሰውን የነቀፈበት ነገር አለ። ወንድም እህቶች፣ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር የሚለው ክርስቶስ እንዲህ ይላል፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ማቴዎስ 22 ቁጥር 29 ላይ ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትሳሳታላችሁ። መጽሐፍት ህይወት አይሰጡም፣ ስለ ህይወት ይናገራሉ እንጂ በመጽሐፍት ውስጥ እግዚአብሔር ያስቀመጠውን ኃይል አታውቁምና ትሳሳታላችሁ ይላል ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ። እና ወንድም እህቶቼ ከምንም አንጻር ክርስቶስን ስቅለት መርምሩት። ዋናው መመርመርህ አይደለም። የኔታ ደጉ ዓለም ካሳ በረከታቸው ተደረሰን ነፍሳቸውን ይማረውና እንድትናገሩት ዋናው መመርመርህ አይደለም። መመርመርህ ሳይሆን ምንድነው ዋናው? ህይወት ማግኘትህ ነው። ህይወት ወደሚገኝበት ቦታ መምጣትህ ነው። አንተ መጽሐፍት የዘላለም ህይወት ያለው መስሎ የምትጎረጉር ከሆነ እርሱም ስለ ክርስቶስ የሚናገር መሆኑ ከገባ ክርስቶስ ጋር መድረስ ካልቻልክ
ተበላህ እኮ ማለት ነው። አንቺ መጽሐፍትን የምታገላብጪ፣ እውቀት የምታገላብጪ፣ ጥበብን የምትጎበኝ፣ የምታገላብጪ፣ የምትፈትሺ፣ የምታበጥሪ፣ ነፍተሽ አበጥረሽ አንገርግበሽ ጥበብ ለይተሽ አንኳሩን ጥበብ ወደ ላይ አብጥተሽ የምትይጂ ከሆነ እርሱም ስለ ክርስቶስ የሚያወራ ከሆነ ክርስቶስ ጋር መድረስ ካልቻልሽ ህይወት የለም እኮ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የተባለው ለዚህ ነው ወንድም እህቶች። እና እንዳልኳችሁ የፈለገ ነገር ላይ ብትሰለጥኑ እናንተ የፈለገ ነገር ቁጥጥራችሁ ላይ ቢሆን፣ ለምሳሌ አንድ ወቅት ላይ የሆነ ሰው ሲያወራ አንድ 10 ምናምን መኪና ያለው ሰው ነበረ ማቀው። በከተማ ውስጥ ደግሞ በትራንስፖርት የተሰማሩ ብዙ መኪና ያላቸው ሰዎች ነበሩ ማቃቸው። ብዙ መኪና አሰማርተው እነሱ ተዝናንተው ካፌ ቁጭ ብለው የሚውሉ ሰዎች ማቃለሁ። ፎቅ አከራይተው በፎቃቸው እነሱ ዘና እያሉ በፎቃቸው ኪራይ እንደፈለጉ የሚባልጉ የሚቀብጡ ሰዎችም አሉ። ብዙ ቤት፣ ብዙ ንብረት፣ ብዙ ሀብት ያፈሩ አሉ። እግዚአብሔር ቤትን ካልሰራ፣ እግዚአብሔር ሀብት ካልሰጠ፣ ካልባረከ በከንቱ ነው የደከምከው። ምክንያቱም እግዚአብሔር በፈጠራት ዓለም ላይ እግዚአብሔር ካለመኖር ወደ መኖር ባመጣት ዓለም ላይ አንተ ትንሽ ነገር ይዘህ እንዴት ትመጻደቃለህ? ይልቅ ቅዱስ ዮሐንስ አፈወርቅ የሚለውን ስማ። አጠገብ የሚያለቅስ እንባ አንብስ። ሆዱ የሚጮህበት ልብስ የሚለብሰው ያጣ ግራ የገባው የተጨነቀ በመፈናቀል በመንገድ ካሁን ፈረስኩ አልፈረስኩ ካሁን እንዲሆን አልሆነ የሚለውን ሰው አዋራው፣ እርዳው በምትችለው በሙያህም። እውቀት ገንዘብ ላይኖር ይችላል። እውቀት ካለ እውቀትህን አካፍለው። የሃይማኖት ሰባኪ ከሆንክ ሀብታም ቤት እየሄድክ ብቻ አታለጠርጥ ነው የሚሉት። ሀብታም ብቻ አትስበክ። ወንጌሉ ለድሆች ነው፣ ለታመሙት ነው፣ ፈውስ ለሚፈልጉት ነው። ንገራቸው፣ ይድናሉ። እና እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ነው የሚደክመው። እግዚአብሔር ያላሳመራት ከተማ፣ እግዚአብሔር ጣቱን ጠብ ያላደረገባት ኒውዮርክ ትጠፋለች። ኢራን፣ እስራኤል፣ አሜሪካ፣ አረብ ሀገሮች አሁን ዱባይ እንዲሁ ድም ድቅቅ እያለች ነው አይደል? ደስተኛ ነን እንዴ? እኔ እኮ ስልክ ገዝታ ይላከችልኝ አንድ አረብ ሀገር የምትሰራ እህት ነበረች ከስንት ዓመት በፊት እና አሁንም እዛ ነው ያለችው። እና እሷ በመንገብገቧ፣ እሷ በመቃጠሏ፣ እሷ በማዘኗ ደስተኛ ነኝ እንዴ? ቢያንስ ለጥቅም ስል ሌላ ስልክ እንኳን እንድትገዛልኝ ወደፊት ለመለመን እንኳን እንዲመቸኝ ስል የእሷን ህይወት መመኘት የለብኝም? ለእሷ ብዬ አይደለም ለራሴ ጥቅም እንኳን ብዬ። ብዙ ኢትዮጵያን እኮ አሉ እዛ የሚኖሩ ብዙ ወገኖች እኮ አሉ፣ ብዙ ስንት ቤተሰብ እያስተዳደሩ ያሉ እና አረብ ሀገር መቃጠሉ፣ መጠበሱ፣ ኢራን መንደዷ። ኢራን ውስጥ አሉ ብዙ ሰዎች ኢትዮጵያውያን። ሁለቱን ሰምቻለሁ። ለዝቋላ ብር ሲሰበሰብ አንዱ 20 ሺህ አንዱ 10 ሺህ ከዚህ በፊት ተናግሬያለሁ። ዘመድኩን ባሰባሰበው የገንዘብ ዝግጅት ላይ ለተመርካቶ ተክለ ሃይማኖት ባለ 6 ፎቅ ለዝቋላ እየተሰራ አይደል 120 ሚሊዮን ብር ሲሰበሰብ ጸልዩልን፣ እሳት ውስጥ ነው ያለ ነው፣ የአሜሪካ ፈንጂ የእስራኤል ፈንጂ እየደበደበን ተርፈናል፣ ስለዚህ ብሎ አንዱ 20 ሺህ ብር አንዱ 10 ሺህ ብር ከኢራን። ኢትዮጵያውያን አሉ ሊሰርቁ አይደለም የሄዱት ሊሰሩ ነው። ኢራን አሁን ትጠብቃለች ኢትዮጵያ ይኖራል? እኔ አልጠብቅም። የዛሬስ ነው የሰማሁት። ኢራን ኤምባሲ እንዳላቃለሁ። ኢራን ውስጥ እንደዚህ አይነት ለዞን ክርስቲያኖች ናቸው እንግዲህ ያስባችሁታል። እና ወንድም እህቶቼ መጽሐፍት ውስጥ እውቀት፣ ሕክምና ውስጥ እውቀት፣ ሕግ ውስጥ እውቀት፣ ውትድርና ውስጥ እውቀት፣ ሳይንስ ውስጥ እውቀት አለ ብለህ ነገረ ስቅለትን ከእውቀት አንጻር ፈትሸዋለሁ የምትል ከሆነ ስትጀምር ድንቁርና ስለሆነ ስትነሳ፣ ምክንያቱም የምድሩ ሳይገባ ሰው ጦርነት ሳታቆም ሰው በልቶ ጠግቦ እንዲያድር ማድረግ ሳትችል እቤት በአግባቡ ማረፊያ መጠለያ እንዲኖረው ሳታደርግ ካለህ ሙያ አንጻር ስንት በሽተኛ በሚያለቅስባት ሀገር ላይ እኔ ለምሳሌ አንድ በሽተኛ ነኝ። ሐኪም የማያውቀው በሽታ አለኝ፣ ሊያድነኝ አልቻለም። የሚሰጡኝ መፍትሄ በጣም ቆሻሻ ነው። 2-3 በሽታዎች ቢኖሩኝ ማያቸው ደግሞ ስንት ቤተሰብ ስንት ሰዎች አውቃለሁ። ከሌሎች ሰዎች አይቼ ደግሞ ተጸየፍኩት። እኔም እኮ ሕክምና ያጠናው ሰው ነኝ በተወሰነ መልኩ። እና የምድሩ ሳይገባ የሰማዩን የክርስቶስን የነገረ መስቀልን እንረዳለሁ ማለት ምንድን ነው? የቄሳርን ለቄሳር ነው ያለው ማቴዎስ ወንጌል ምዕራፍ 22 ላይ። የእግዚአብሔርን ለእግዚአብሔር ስጥ። ስለ እግዚአብሔር የምትመረምረው መንፈሳዊ ነገር የሚመረምረው ከመንፈሳዊ ነገር ጋር እያስተያየህ ነው። መንፈሳዊ ነገር የሚጠናው ከመንፈሳዊ ነገር ጋር አስተያየተ ነው። እንዴት ልታጠና? እስቲ ስለ ነፍስ ለምን ንገረኝ እስቲ። እውቀት ችሎታ ካለ ከህግ አንጻር፣ ከሳይንስ አንጻር፣ ከህክምና አንጻር፣ ከጥበብ አንጻር፣ ከፊዚክስ፣ ከሂሳብ፣ ከኬሚስትሪ፣ ከአካውንቲንግ፣ ከፋይናንሻል ሴክተር አንጻር፣ ከአግሪካልቸር፣ ከኢንቫይሮንመንታል ሳይንስ፣ ከባዮሎጂ፣ ከኬሚስትሪ፣ ከማንኛውም ሳይንስ አንጻር እስቲ ስለ ነፍስ ንገረኝ። አንድ የምትናገረው ነገር አለ? እዚህ ላይ ደንቆሮ ሆነ ስለ ክርስቶስ ለመናገር አይከብድም? ነፍስን ስለ ነፍስ ሳታውቅ ነፍስን ስለፈጠረው እግዚአብሔር አውቃለሁ ማለት ትንሽ በሽታ አይደለም? ስለዚህ የታመሙ ሰዎች ናቸው ማለት ነው ለመርመር እያሉ እየሄዱ ያሉት። እና ምን እብድ ነው እንደ በዛው በየሶሻል በማህበራዊ ገጾች ሁሉ እብድ ነው እንዲህ ያለው። መመርመር እኮ አይደለም ክፋቱ፣ ግን ከምን አንጻር ነው የምትመረምረው? አንተ ማን ነህ ለመመርመር? ምንድነው መመርመሪያ መስፈርት? ጾም ጸሎት ጸልየህ ነው ክርስቶስ ነው የምታውቀው? ይሄ አይነት እንኳን ክርስቶስ አጋኔን እንኳን ለመልቀቅ ጾም ጸሎት ይፈልጋል። ጾመህ ጸልየህ ከክርስቶስ ጋር ተመካከረህ ነው ወይስ አንድ የታሪክ ሰው መስሏል? ስላም አፄ ምኒልክ ራሱ የተወዘጋገበ ነገር እንዴ አይደል? ምንሳው እስቲ ከሳይንስ ከህክምና አንጻር አፄ ምኒልክ ለምን አጥንታት ነገር ነው? በሽተኛ መሆናቸውን ህመም እንዳለባቸው የተለያየ ችግር እንዳለባቸው ሀገርን ጦስ ውስጥ እንደከተቱ ለምን ከህክምና አንጻር አትነግረንም? ስለ አፄ ምኒልክ፣ ስለ አፄ ዘርዓ ያዕቆብ በሽታ፣ ስለ አፄ ላሊበላ፣ ስለ ንጉሱ፣ ስለ ቄሱ ይብርሃነ ክርስቶስ፣ ስለ አፄ ካሌብ የመንን አረጋግቶ ስለመጣው ስለ አፄ ካሌብ፣ ስለ ጃንደረባው፣ ስለ ኢትዮጵያ ከህክምና ከሂሳብ ከፊዚክስ አያበላማ። የክርስቶስ ስም ነው የሚያበላው። ልክ ነው፣ አያበላም። ሰዎቹ ሰው ብዙ የተወዘጋገበባቸው ስለ ከነዚህ ሁሉ ሰዎች ክርስቶስ የከበረ ነው። አየህ ብትወድ አንተ ማጥናትህ አይደለም፣ እኛ ስታጠና ብዙ ደስ ነው የሚለን። ለምን ያንተን ድንቁርና እናያለን፣ ግን የክርስቶስን ቻይነት እንረዳለን። አንተ ማጥናትህን አይደለም፣ አንተ መጀዘብህን እንመለከትበታለን በጥናትህ። እግዚአብሔር ምን አይነት ታጋሽ፣ ክርስቶስ ምን አይነት አምላክ እንደሆነ እንረዳለን። ምክንያቱም እሱ እንዲህ ነው ያለው፣ እናንተ መጽሐፍት ፍለጋ፣ እውቀት ፍለጋ፣ ህይወት ፍለጋ መጽሐፍትን ታገላበጣላችሁ፣ ትመረምራላችሁ። ክርስቶስ የት ታውቀዋለህ?
መስቀሉ አለ አሁን አጠገብህ፣ መቃብሩ አጠገብህ ነው። እንጨቱ አለ፣ ተራራው አለ፣ የሰቀሉት አሉ፣ ያሰቀሉት አሉ፣ ምስክር የነበሩት አሉ፣ የከሰሱት አሉ፣ የሸጡት አሉ፣ ያገለገላቸው አሉ፣ ሐዋርያቱ አሉ አጠገብህ። እና ኦሪጂናል ሶርስ ሳታገኝ መጽሐፍ አገላብጠህ ነው ህይወት ለማግኘት የምትፈልገው? አረ ለመሸቀል ነው። ስለዚህ አዳሜ ሌሎቻችሁም አትንገብገቡ። የሸቀጥ ማራገፊያ አትሁኑ። የከበራችሁ የእግዚአብሔር ዕቃዎች ንብረቶች ናቸው። የተከበረ የእግዚአብሔር ቃል፣ የተከበረው የእግዚአብሔር ትምህርት፣ የእግዚአብሔር ወንጌል፣ እግዚአብሔርን የሚሸትን መንፈሳዊ ነገር ሊኖርባችሁ ነው የሚገባው። እናንተ የሳይንስ ጭቃ አይደላችሁም፣ የእግዚአብሔር ጭቃ ናችሁ ከሆናችሁ። እናንተ የሳይንስ እንስሳ አይደላችሁም፣ የእግዚአብሔር ሰው ናችሁ። የራሳችሁን አክብሩ። ሳይንስ ስንት ጊዜ ያብክተን፣ ስንት ጊዜ ያጨማልቀን፣ ስንት ጊዜ ያጠንዛን፣ ስንት ጊዜ ያዳክመን። የተወሰኑ ሰዎች እኮ ናቸው በሳይንስ የተጠቀሙት። የተማረው ሁሉ መቼ ስራ አገኘ? በተለያየ መልኩ ይሽሎከሎካል እንጂ ከኔ ጋር አብሮ የተለያየ ትምህርት የተማሩ ስንቱ ሰዎች ናቸው የተሳካላቸው? ከአንተ ጋርስ ከአንቺ ጋርስ እርሶስ የሚያውቁት ልጆት ዘመዶት የት ነው ያለው? ስንት የረባ ትምህርት ተምሮ ወታደር የሆነ የለም? ስንት የረባ ትምህርት ተምሮ ሀገር ይጠቅማል ሲባል ማይረባ ዘበኛ የሆነ ጽዳት የሆነ ሹፌር የሆነ የለም? አለ፣ በሀገሪቱ አለ። ለምን እዚህ ሀገር ሰው ሆኜ ከመፈጠር ካናዳ ከፈረስ በሆነ ሳር በሆነ የሚሉኝ አሉ። እኔ ማቃቸው። እና ይሄ ሳይንስ እንዲህ ተስፋ ስትቆርጥ እንዲህ ያደርጋል። እግዚአብሔር ግን ስታምን ሰው ሀገር የሚሄደክ ሰው ሀገር ሄደ የጨቀየ ቤት ውስጥ ገብተህ እንደ ዮሴፍ ቤቱን ባርከህ ቤተ መንግስት ቀድሰህ እንደ ዳንኤል፣ እንደ አናንያ፣ አዛርያ፣ ሚሳኤል፣ እንደ ቅድስት አርሴማ፣ እንደ ቅዱስ ጊዮርጊስ፣ እንደ ገብረ ክርስቶስ ገድል የተጻፈው ለዛ ነው። ምን መነኩሴ የሚበላው ሊሻማህ መስሎ ነው? ትቶልህ እኮ ነው የመነኮሰው። አሉ ነግሬያቸዋለሁ። የሃርቫርድ ግራጁዌት አሉ፣ እኔም የማውቃቸው የዛሬ 20 ዓመት አካባቢ ወይ 10 ምናምን ዓመት አካባቢ 15 ዓመት አካባቢ የሃርቫርድ ግራጁዌት ሊቀ ጉባኤ አባ አበራ በቀለ የሚባሉ የኤፍሬም ይስሐቅ ጓደኛ ኤፍሬም እና አበራ ናቸው ከኢትዮጵያ የሄዱት። ራሳቸው የነገሩን ነው የምነግራችሁ። በ98 99 አካባቢ መናገሻ አካባቢ የተናገሩት ነው የምነግራችሁ። ኤፍሬም እና አበራ ሆነን ሄድን። ኤፍሬም ፕሮፌሰር ሆነ ጨርሶ አይሁዳዊት አገባና የአይሁድ እምነት ተከታይ ሆነ። እኔ ደግሞ በቃኝ ብዬ ወደ ሀገር የመጣው ልመንኩስ ስላቸው አይቻልም፣ ቤተ ክህነት ያንተን ክፍተት የሚደፍን የለም አሉኝ። ይኸው እዚህ ቁጭ ብዬ መጽሐፍ እያነበብኩ ተራ ስራ እየሰራሁ እኖራለሁ። የሃርቫርድ ግራጁዌት ተራ ስራ ላይ አስረክ ቢሮ አግተህ ጸሎት መጸለይ ያለባቸውን አባት አግተህ ጳጳሱ ነው ተባሉ ተለምነው እምቢ አሉ። የመነኮሱት ለዚህ ጨርቅ ለዚህ ቆም መስሎ ነው የመነኮስኩት። ባህልና ሃይማኖት ላይ የመነኮስኩት ለለበስኩት ልብስ ለምታየው ሽርጥ አይደለም የመነኮስኩት። ምግቡን የተውኩት ለአንተ እንድትበላ ነው። ወተቱን ስጋውን ደስ እንዲልህ ነው እንድትበላ ነው። ከጠፋ ከበዛም አልበላም። ልብስ ደስ እንዲልህ ትችላለህ። ያልለብስም ያማረውን ልብስ አንተ ልበስ፣ ቢበዛም አልለብስም። መኪና ደስ ያለህን ትቶ እኔ ድሮ አይቼዋለሁ አልፈልግም። የሃርቫርድ ግራጁዌት ነው ነገርክ። ሊቀ ጉባኤ አባ አበራ በቀለ 4 ኪሎ በኮንጎ አዲስ አበባ ዩኒቨርሲቲ አጠገብ ከ15 ዓመት አካባቢ በፊት በመሃል በህዝብ መካከል በኮንጎ ያን የመሰለ ነጭ ፂም ኖሯቸው እንዲህ ደስ የሚሉ አባት ናቸው። እኔ በህይወቴ በእውነት ከማውቃቸው የሃርቫርድ ግራጁዌት አንዱ እሳቸው ናቸው። እና ምንድን ነው እህቶቼ መጽሐፍት ውስጥ ህይወት የለም። ህይወት ክርስቶስ ነው። እኔ መንገድ እውነት ህይወት ነኝ የሚለውን ጥቅስ ካወቅ መንገድ መሆኑን ካወቅ መጽሐፍት ስትመረምር መንገዱ ክርስቶስ ጋር የሚያደርስ ካልሆነ ተወው። ህይወት እውነት ነው። ደግሞ የዚህ ፀሐይ አምላክ የዚህ ፕላኔት የዚህ ዩኒቨርስ አምላክ እንዴት ደስ ይላል። በእናታችሁ ፀሐዩ ሰማዩ ደም ነው እንዴት አባቱ ያምራል። በመድኃኒዓለም የዚህ ሁሉ ፈጣሪ እኔና ያንተ አስገኝ እኔና ያንቺ አስገኝ ባለቤት መድኃኒዓለም ኢየሱስ ክርስቶስ ነው። መጽሐፍት መርምረህ ቁርአን አገላብጠህ የተለያዩ ሃይማኖት መጽሐፍቶችን፣ ታሪክን፣ ፍልስፍናን፣ ተፈጥሮ ሳይንስን፣ የህብረተሰብ ሳይንስን ተምረህ ኮምፒውተር ጎርጉረክ አፕሊኬሽኖች የተለያዩ ዌብሳይቶች ይችላል ስራ አግኝተህ ሀብት ኖሮ የሆነ እውቀት ውስጥ ደርሰህ ክርስቶስ ጋር መድረስ ካልቻልክ በጣም የምታሳዝነው ፍጡር አንተ ነህ። እና በተለያየ ሀገር ያላችሁ ወንድም እህቶች ይሄ የእውነቴን ነው የምነግራችሁ። ለፋሲካ ትንሣኤከ ለለአመነ ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ። ትንሣኤ ከበገዙ ደግሞ አለ ፈኑ ዲቤነ ብርሃን ከፈኑ ዲቤነ ይላል። ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ ይላል። ትንሣኤውን ስላመንክ ራሱ ብርሃን አይሆንም። ዶሮ ስለበላ ስጋ ስለቆረጥክ ምግብ ስለቀየርክ ልብስ ስለቀየርክ ጾም ስላቆምክ ህይወት የለም። ስትበላም ስትጾምም በልክ። ጾምም የሚያስፈልገው እንዳትጠፋ ነው። ምግብ የሚያስፈልገው እንዳትጠፋ ነው። ሳይንስ የሚነግርህ ሌላ፣ ሃይማኖት የሚነግርህ ሌላ። ሳይንስ ሌላ ኮተት ነው የሚነግርህ። ሃይማኖት የሚነግርህ ግን ስትጾምም እንዳትጠፋ ነው። ስትበላም እንዳትጠፋ። ለጥቅምህ ነው መብላት ያለብህ፣ ለጥቅምህ ነው መጾም ያለብህ። ስትረዳ እንዳታለቅስ፣ ስትረዳም እንዳታማርር፣ የታመመ ስታድን እንዳትመጻደቅ፣ ስትታመምም ተስፋ እንዳትቆርጥ፣ ስታገኝ ያዙኝ ልቀቁኝ እንዳትል፣ ስታጣ ደግሞ እንደ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ እንድትል ነው እንጂ የሚጠበቅብህ አሁንስ አቡ ህጉ ለእናንተና ነው የሚሰራው እያልክ ተስፋ ቆርጠህ ተስፋ እንድታስቆርጥ አይጠበቅም። እግዚአብሔር በሰራት ዓለም ላይ ጠቅላይ ሚኒስቴሯ የዓለም ጠቅላይ ሚኒስቴር እሱ የጠቅላላው ኔቶ አይደለም፣ ወርልድ ትሬድ ኦርጋናይዜሽን አይደለም፣ ዩናይትድ ኔሽን አይደለም። የዓለም ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አዳኙ እሱ ነው። የዓለም ንጉሥ እረኛችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢትዮጵያ ደግሞ እጆቿን ወደሱ ነው መዘርጋት ያለባት። የሚያምርበት እሱ ነው ክብር ከፈለግ እና በመጨረሻ
ንግግሬን ጨርሻለሁ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ ግን የለም። እነርሱም ደግሞ ትመረምራላችሁ፣ አትተውም፣ ትመረምሯቸዋላችሁ። መልካም ነው፣ መርምሩ፣ ክርስቶስ አልተቃወመም። እነርሱም ደግሞ የሚመሰክሩት ስለ እኔ ነው። ይሄ ደግሞ ተረድታችሁት፣ አንዳንዶቻችሁ አትረዱት፣ አንዳንዶቻችሁ ትረዳላችሁ፣ ብዙዎቻችሁ። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ለምንድን ነው አትመጡት ይላል ክርስቶስ። ሕይወት ፍለጋ እውነት ሕይወት መንገድ ክርስቶስ ነውና የድንግል ማርያም ልጅ የዓለማት ሁሉ ፈጣሪ ቅዱሳን ጻድቃን ሰማዕታት በዘመናቸው ሁሉ ከብረውበት የኖሩት ፍጡራን ሁሉ የከበሩበት ክርስቶስ ዝም ብለህ ስቅለቱን የምታጠናው ፊዚክስ አይደለም። ፊዚክስ አልገባ ያለ ኬሚስትሪ አልገባ ያለ ስንት ቢያግኝተህ ምናምን ስቅለትን ላጠና ትላለህ። ምን አይነት ድንቁርና ነው መድኃኒዓለም! ከዚህ አይነት ድንቁርና ሁላችንን ይሰውርናል። በእውነት የኮተት የሸቀጣ ማራገፊያ አትሁኑ። ዩቲዩባችሁን፣ ቲክቶካችሁን፣ ቴሌግራማችሁን፣ ፌስቡካችሁን የተለያዩትን ከኮተቶች አዝዱ። ቤታችሁንም ከቆሻሻ አዝዱ። ኑሯችሁን ማስተካከሉ። የማትፈልጉትን አትሰብስቡ። በዚህ ዘመን በተለይ የማትፈልጉትን አትሰብስቡ። የማትጠቀሙበትን ስጡ። ለድሃ ያስፈልገዋል እያላችሁ ስጡ። ለእግዚአብሔር ላበድረው እያላችሁ ለታመመ ስጡ። ትርፍ ገንዘባችሁ ስጡ ለድሃ። ይኸው አበድር ያለው ለእግዚአብሔር እያላችሁ 1000 ብር ስጡት። ሂድና እዛ ጋር 1 ሚሊዮን ብር እግዚአብሔር ለአንተ ነው ያበደርኩት፣ ለእሱ አይደለም። እሱ አይከፍለኝም፣ እሱ አትከፍለኝም፣ ያኛው ሰውዬ አይከፍለኝም፣ ይሄ ድርጅት አይከፍለኝም፣ ግን እንካ ይኸው እያልክ ለዝቋላ 1 ሚሊዮን ብር፣ ለላሊበላ 3 ሚሊዮን ብር፣ ለዋልድባ 10 ሚሊዮን ብር ለማን ብለህ ለእግዚአብሔር ይከፍሉኛል ብለህ አይደለም። እነሱ በጸሎት ከፈለጉ ያስቡክ፣ ካልፈለግ ተው፣ ስሜን እግዚአብሔር ያውቀዋል ብለህ ይኸው ችግራችሁን ቅረፉ ብለህ። እሸቱ መለሰ አሁን በዚህ አድንቄው ነው፣ ደስ ስላለኝ በሱ ምክንያት ነው። በቃ ሲገባ የመስቀሉ ነገር ሲገባን፣ የመስቀሉ ነገር ሲገባን፣ የመስቀሉ ነገር የገባቸው፣ የመስቀሉ ነገር የገባቸው ሕይወት የምትባል አለች ከቤታቸው፣ ሕይወት የምንላት አለች ከሕይወታቸው። የመስቀሉ ነገር የገባው፣ የመስቀሉ ነገር የገባት፣ የመስቀሉ ነገር የተረዳ ነገር መስቀሉ የገባው የምድር ኮተትን አራጋፊ ነው። የመስቀሉ ነገር ሲገባህ፣ የመስቀሉ ነገር ሲገባሽ፣ የመስቀሉ ነገር ቢገባን፣ የመስቀሉ ነገር ቢጥመን፣ የሚያስጨንቅ ነገር በተገፈፈልን። ምክንያቱም ያስፈልገው ጥቂት ነው። ሁሉ ያለህ ነገር ሁሉ ያስፈልገው። አሁን ቤት እኔ ጋር በጣም ሀብታም እኮ ነኝ በእውነት ከአዳም እኔ በቢሊዮን እጥፍ ሀብታም ነኝ። ሶፋ አለኝ፣ መቀመጫ ጠረጴዛ አለኝ፣ መጽሐፍ ማነባቸው አሉ፣ ማብሰያ ቦታ አለኝ፣ መኝታ ቤት አለኝ፣ ሳሎን አለኝ። ሀብታም አይደል? አዳም እኮ የለውም። ይሄ ያላገባሁት ለምንድን ነው ስትለኝ በሽታ ይመጣል። አየህ፣ ሌላ ነገር ስትጠቅስ ሌላ በሽታ ኮተት ነው የምታገኘው። እና ወንድም እህቶቼ የመስቀሉ ነገር ከገባችሁ በአቅማችሁ አልሙ። ልመርምርም ስትሉ እንደ አቅማችሁ መርምሩ። የሽቀላ ላይ ያላችሁት ግን በርቱ። ከማን ጋር እንደምትሳፈጡ ስላላወቃችሁ ሊሆን ይችላል። መስቀሉ ቀልድ፣ የመስቀሉ ነገር ለሚጠፉት ሞኝነት፣ ለኛ ለምንድን ግን ሕይወት ነው ብሏል ቅዱስ ጳውሎስ። ስለዚህ የመስቀሉ ነገር ሞኝነት የሆነባችሁ ተጃጃሉ፣ ችግር የለም። ለምትጠፉት ችግር የለም። ለምን እንድትጠፉ ግን ይፈለግ? እኛ አንፈልግም፣ እኔ አልፈልግም በበኩሌ። እንኳን በመስቀሉ ምክንያት እንድትጠፉ፣ እንዲህ በቆሻሻ ነገር እንድትጠፉ፣ በዓለም ኮተት እንዳትጠፉ ነው ይሄን ማወራው። እና ይበቃናል። የሰማነውን ለሕይወት ያድርግልን፣ የሁላችን ፍጻሜ ያሳምርልን። በምድር ላይ ተቀበዝበዘን ከመሞት እግዚአብሔር አምላክ ይሰውረን። የሕይወት ባለቤት የሕይወት ራስ መጽሐፍት ሁሉ ስለኔ ይናገራሉ ያለው የሕይወት ምንጭ መድኃኔዓለም ኢየሱስ ክርስቶስ እሺ ብትሉ፣ ለእኔ ብትታዘዙ፣ ሰማይ ላይ አይደለም ገነት መንግስተ ሰማያት አይደለም ምድር ላይ በረከት አበላችኋለሁ ብሏል በትንቢተ ኢሳይያስ። እሺ ብትሉ፣ ለእኔ ብትታዘዙ በረከት እዚሁ ነው የምትበሉት። ስለዚህ እሺ ብላችሁ ቤተክርስቲያን የምታዛችሁን አድርጋችሁ ጾመን ጸልየን ሰግደን፣ አሁን ብሉ ተብሏል ማለት ከብቱኑ ተብሏል ማለት አይደለም። አሁን 50 ቀን ማለት የመንፈስ ቅዱስ 50 ቀኖች ናቸው። የክርስቶስ 50 ቀኖች ናቸው። የሚበጾሮ ባር ባይጾም መብላት ነው ማለት እንስሳ መሆን ማለት አይደለም። በልክ ነው፣ በመጠኑ በመጠኑ ነው። በተለይ በዚህ ዘመን ስንት ህዝብ እያለቀሰ፣ ስንት ልብስ ተስፋ እየቆረጠ፣ ስንት የሞት ዜና እየሰማክ የህይወትን ራስ ክርስቶስን ንቀህ የምትጠግብ ከሆነ ያርግልህ፣ ያዋጣል። ያዋጣኛል ካልክ ያዋጣል። የመስቀሉ ነገር ግን የገባቸው ህይወትን ያውቃሉ። ህይወት ከቤታቸው አለች። የህይወት ራስ ልዑለ ባህሪ መድኃኔዓለም ኢየሱስ ክርስቶስ ከነሱ ጋር ነው እና በሰማነው ቃል ይባርከን። አግኝቶ ከማጣት ጀምሮ ከማቋረጥ፣ ተቀድሶ ከመርከስ፣ ሞልቶ ከመጉደል፣ ቀርቦ ከመራቅ፣ ህይወት እየሸተቱ ከመሞት፣ እየላሱ ካለመቅመስ፣ እያገኙ አግኝቶ ከማጣት በእውነት እግዚአብሔር አምላክ ሁላችንን ይሰውረን። 30 ዳቦ ከምትልስ አንዱን ጉረስ ይላሉና አባቶች። እዛዚህ ከምትልከሰከስ አንዷን ሴት ያዝ፣ አግባ። አንቺም እንደዛው። ሴት የለም ወንድ የለም አትበሉ። ይሄ አላጋጭ የመንደር ወሬ አታው። ሚስት የለም ባል የለም አትበሉ። ባል አርጊው፣ ሚስት አርጋት። ሰው አርጎ እግዚአብሔር ፈጠራት፣ አንተ ሚስት አርጋት። ሰው አርጎልሽ ፈጠረው፣ ባል አርጊው። ይሄ ኮተታ ኮተት የሆነ ወሬያችሁን ተው። እግዚአብሔር ሁሉንም ሰው አርጎ ሲፈጥርሽ አሟልቶ ነው የሰጠሽ፣ አንተንም አሟልቶ ነው የሰጠህ። ከዛ ተደጋግፎ መኖር ያንተና የእሷ ምርጫ ነው። የአዳምና የሔዋን ፈንታ ነው እንጂ እግዚአብሔር እግር ሰጥቶክ ይሄድልህ እንዴ? እጅ ሰጥቶክ ያማስልልህ ወጡን እና ከንፈር ሰጥቶ ይሳምልህ? ምንድን ነው የምታስበው? እጅ ሰጥቶ ይቀፍልህ? ጭንቅላት ሰጥቶ ያስብልህ ለሚስትህ ለባልሽ? አንቺ እንዴ አጠገቡ ያለሽ አንቺ አይደለሽ እንዴ? እናትና አባትህን አክብር፣ እናትና አባትሽን አክብሪን ያለው። ሚስትህን ማክበር የራስህ ግዴታ ነው፣ ምርጫ አይደለች እንዴ? መርጣ አግባ፣ አክብራት። ስታከብራት እግዚአብሔር ያከብርሃል። እናትና አባትሽን ግን ማክበር ግዴታሽ ነው። ባልሽን ግን አንቺ ራስሽ ስለመረጥሽው አክብሪው ለማለት ነው።
ይሄ ነው እውቀት ከተባለ እንደዚህ ነው ወደ ህይወት መምጣት። ወሬ ተሬት የሚል ቆሽ እጅ የሚል የሸተተ የበሰበሰ የሳይንስ ትምህርት ከምትማሩ ህይወት የሚሆነውን የመድኃኒዓለም የኢየሱስ ክርስቶስን የህይወት ነገር እያነበባችሁ በመጽሐፍት ሁሉ የዘላለም ህይወት እንዳለ ትገምታላችሁ። መጽሐፍት ውስጥ የዘላለም ህይወት የለም። የትኛውም መጽሐፍ ውስጥ ህይወት የለም። ማቴዎስ ወንጌል ላይ ህይወት የለም። ማርቆስ ወንጌል ላይ ህይወት የለም። ዮሐንስ ወንጌል ላይ ህይወት የለም። መጽሐፍት ውስጥ ህይወት የለም። የመጽሐፉ ህይወት ራሱ ክርስቶስ ነው። መጽሐፍቱ አይደለም ህይወት፣ የመጽሐፍቱ ራስ ክርስቶስ ነው። ወደ እሱ መምጣት ያስፈልጋል። ቤተክርስቲያን መጽሐፉ ከፍ ብላ የምታሳይ ለምን ከፍ እንድትል ነው፣ ነቃ እንድትል ነው። ናይብዳን አርዛው ሀሳብ አስተያየት ካላችሁ ስጡኝ። በመጽሐፍት ግን ህይወት እንደሌለ ቁርጠኛውን ህይወት ክርስቶስ ነው። ዝም ብሎ በቤተክርስቲያን ስለሮጥክ አይደለም ህይወት የምታገኘው፣ ህይወት ክርስቶስ ነው። የድንግል ማርያም ልጅ ስለገባት ነው መብርሃን ከጻድቃን ሰማዕታት ገድላቱ ቅዱሳን ሁሉ ስለገባቸው ነው በዘመናቸው ይኖሩ። ህይወት እንዲሆን ለምትፈልግ ከሆነ ጾም፣ ጸልይ፣ በመጠን ኑር፣ የተቸገረ እርዳ፣ ለዓለም አስብ፣ ለቤተሰቦች አስብ፣ ለወገኖች አስብ፣ ለተጨነቁ ሰዎች ላይ አታላግጥ፣ በድሃና በችግረኛ ላይ የሚያላግጥ እግዚአብሔር ያላግጥበታል ተብሎ ተጽፏል። ከመሪዎች ጋር አትጨቃጨቅ፣ ከቤተክርስቲያን ሰዎች ጋር አትጨቃጨቅ። አንተ የድርሻህን ስራ ሳትሰራ ከሊ ያልሰራ አታማር። እግዚአብሔር ስራውን እየሰራ ነው። አንተን ተማምኖ አይደለም የሚሰራው። መንግስታትን አምኖ የአሜሪካን መንግስት፣ የሩሲያ መንግስት፣ የቻይና መንግስት አምኖ እግዚአብሔር አይሰራም። እስራኤልን አምኖ አውሮፓን አምኖ አፍሪካን አምኖ አረብን አምኖ እግዚአብሔር አይሰራም። እግዚአብሔር ከቅዱሳንና ከጻድቃን ጋር ምናልባት ተማምኖ ይሰራል እንጂ እግዚአብሔር እኔን አንተን አንቺን አምኖ አይሰራም። የእሱ የራሱ የታመነ አምላክ ነው። ከማንም አማካሪ የለውም፣ አይፈልግም። ጭራሽ ኮተት አማካሪ ድንቁርና የሆነ ሳይንስ ነው የሚያማክረው። ስለዚህ መንፈሳውያን ሰዎች ጋር ከሙሴ ጋር ግን አውርቷል። ሙሴ ልትነቀው አትችልም፣ እህቱ ስትነቀው አጣውልጓታል። ስለዚህ መንፈሳውያን ሰዎች ላይ እንዳታላግጥ፣ በድሃና በችግረኛ በመንፈሳዊ በሆነ ሰው ላይ እንዳታላግጥ። እግዚአብሔር ይበቀላል። ጻድቃንን የሚጠሉ ይጸጸታሉ ተብሎ ስለተጻፈ እንዳታላግጥ። በልክ በአቅምህ አልም። የመስቀሉ ነገር እንዲገባ የምትፈልግ ከሆነ የምትመረምረውን ነገር መጀመሪያ ሳይንሱ ገብቶሃል ወይ ነው። መጀመሪያ ህግ ገብቶሃል ወይ? መጀመሪያ ህክምና ገብቶሃል ወይ? መጀመሪያ የዘመንህን ችግር ፈታሃል ወይ? የዘመንህን ችግር እንቆቅልሽ ሳትፈታ ስንት የተወዘጋገበ ነገር፣ የጾታ ግራ የገባው ጤና በሽታ የሆነበት ስንት ህክምናው ራሱ የበሽታ ምንጭ የሆነበት ስንት ሰው አለ። እሱን ሳታረጋጋ የህይወትን ራስ የህይወትን መድኃኒት መድኃኔዓለም የተባለውን ክርስቶስን እገልጻለሁ ብሎ ማሰብ ድንቁርና መስሎ ስለሚሰማኝ በዚህ በሰሞኑ ጉዳይ ላይ ሀሳቤን ለመስጠት ነው። ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየቶቻችሁን ስጡልኝ። መልካም ፋሲካ ቀን ይሁንላችሁ። ስጀምር አልተናገርኩም። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቃ ክርስቶስ በእውነት ተነስቷል። ህይወት ነውና ተነስቷል። የህይወት ራስ እኛንም ከሞት ከሚሸት ህይወት ውስጣችን ውስጥ እንዲያነሳን ቅዱስ ፈቃዱ ይሁንልን። መጨረሻችን ያሳምርልን። ይመቻችሁ፣ አትጥፉ። መልካም በዓል፣ መልካም ዘመነ ፋሲካ፣ የደስታ ዘመን ይሁንላችሁ። ይመቻችሁ። እናቴ ከለፋችሁ ትደሰታል።